የህይወት ትርጉም ክፍል 3 የህይወት ትርጉም ክፍል 3 ክፍል 2 በሚመለከት ማጠቃለያ መጨረሻ ላይ ወደ ክፍል 3 የሚያሸጋግሩ 7 ነጥቦችን እንነጋገራለን በሚል መልእክት ነው። ባጭሩ መልእክትን ዘግቼ የወጣሁት። አሁን ግን ዛሬ የማቀርበው የህይወት ትርጉም በሰባት የተከፈለበትን ዝርዝር ሁኔታዎችን ማስቀመጥ እፈልጋለሁ። የህይወት ትርጉም በሰባት እንዴት ሊከፈል ቻለ? ምንድነው የህይወት ትርጉምን በሰባት ለምንድነው ያስፈልገው ወደሚለው እርስ በርስ መጠያየቅና ግንዛቤን ለማስጨበጥ ብዬ ያቀረብኩት ላይ ለመወያየት እንድትበቁ ፈልጌ ነው ያቀረብኩት። መጨረሻ ላይ በህይወት በድህነት ውስጥ ምን ትርጉም አለው የሚለውን ሀሳብ ይዘን በሶስት ነጥቦች ላይ ስንነጋገር ህይወት በድህነት ውስጥ ምን ትርጉም አለው እምለውን በትንሹ ነካክቼ ያለው በድህነት ውስጥ መኖር ይቻላል፣ ግን እዛው ውስጥ በመሆን አይደለም። ደግሞም ድህነት በአንድ ጊዜ ሊለወጥ፣ ሊቀየር፣ ሊያድግ ወይ ሊበለጽግ ከፍ ሊል አይችልም። ቀስ በቀስ እንቅስቃሴዎችን በመጨመር እርምጃዎችን በማስተካከል ይጀምርና ያድጋል ወደሚል ማጠቃለያ ሀሳብ ላይ ተነጋግረን ነው ክፍል 2 ላይ የተለያየ ነው። ስለዚህ እነዚህ ቀስ በቀስ የሚደረጉ እርምጃዎችን ክፍል 3 ላይ ከድህነት የህይወት ትርጉም ታውቆ ራስን አውቆ ሰው የህይወት ትርጉምን ማወቅ እንደሚገባ የሚያስረዱ መንገዶችን እነሆ። የህይወት ትርጉም ዕውቀትን ማመቻቸት ይጠይቃል። ይህ ማለት ምን ማለት ነው? ገንዘብ ባይኖርም ዕውቀት ማስተካከል ማከማቸት ይቻላል። ገንዘብ ባይኖርም በድህነት ውስጥ ሆኖም ዕውቀትን ማከማቸት ይቻላል፣ ምንም ገንዘብ ሳይኖር። ይሄን ከአንድም ሁለትም ነግሬያለሁ። ዕውቀት ለማዳበር ልምድ ካላቸው ሰዎች ጋር መንቀሳቀስ፣ የምናገሩትን የመጀመሪያ እኛ ወደ መጀመሪያው የህይወት ትርጉም ውስጥ ከጥንቱ ጀምረን ከወሰድን ይሄ ያለ ነገር ነው። ትምህርት ቤት ሳይኖር በፊት መማር ፊደል የሚባለው ነገር መቁጠር የሚባለው ሳይኖር በፊት ልምድ ካላቸው ሰዎች መማር እንደሚቻል፣ እንደሚደረግ፣ እንደሚማር የህይወት ትርጉምን ለማግኘት ጥረት እንደተደረገ እንደሚያደርጉ የኢትዮጵያ አራሽ ገበሬዎችን መውሰድ እንችላለን። ሞፈርና ቀንበር ትምህርት ቤት አይደለም ሰርቶ የሰጣቸው አሻሻለ እንጂ በዓለም ላይ አውሮፕላን የሰሩ ሁለት ወንድማሞች
የፈጠሩትን እያሻሻሉ ዛሬ ቴክኖሎጂው በጣም ጥሩ ሆነ እንጂ ስልቱን፣ ጥበቡን፣ እውቀቱን ያገኙት እነዛ ሁለት ወንድማሞች ናቸው። እነዛ ዛሬም ደግሞ የህይወት ትርጉምን ለማወቅ ከታች ደሃው ምንም ትምህርት እውቀት የሌለው እንጨት ቆርጦ ከበጭቃ ብረት ሰርቶ ሞፈርና ቀንበር በሾል እርሻ ማረስ እንደሚቻል በሬ መጥመድ እንዴት እንደሚደረግ የሚባለውን ነገር ራሳቸው ነው የፈጠሩት የሰሩትና ትምህርት ሌላው ደግሞ ከፈጠሩት ጋር ተጠግቶ አብሮ ከነሱ ጋር በመሄድ ልምድ አዳብሮ ፍጹማዊ በሆነ ሁኔታ የህይወት ትርጉምን መምራት ወደሚችል ደረጃ ላይ ደርሶ እስከ ቴክኖሎጂ ዘመን ድረስ ደርሰዋል። ይሄ እውቀትን ማከማቸት የሚባለው ትምህርት ቤት ብቻ አይደለም። ያ ትምህርት ቤት ብቻ አለመሆኑን ያሳያል። ያለ ገንዘብ መማር እንደሚቻል ያስረዳል። እኛው ንቀነው ነው እንጂ የምንራበው። ከዛም ትንሽ እውቀት ካላቸው ጋር ሆኖ መማር በሚችልበት ጊዜ የተለያዩ ነገሮችን ራሱ ማድረግ መፍጠር መስራት ይጀምራል። ያ ነው ድህነት ብዙውን ጊዜ የእድል እጥረት እንጂ የአእምሮ እጥረት አይደለም። ነግሬያለሁ። ይሄ ሁለተኛ በአንደኛው ልስት እውቀት ማከማቸት በሚለው ውስጥ የተጠቃለለ ነው። ድህነት ብዙውን ጊዜ የእድል እጥረት እንጂ የአእምሮ እጥረት አይደለም። ልምድ ካላቸው ጋር በምትጠጋበት ጊዜ አእምሮህን ተጠቅመህ ትሻሻለህ፣ ከድህነት ትወጣለህ። አንድ እሱ ነው። ሶስተኛው አሁን በማስረዳቱ በእውቀት ማከማቸት በሚለው ውስጥ ነው። ይሄ ትንሽ ስራን አለመናቅ። በልተህ ታድራለህ፣ ጾምን አታድርም። ድህነትን ለማሸነፍ ትሰራለህ። ብዙ ባይከፈልህም ትንሽ የተከፈለ ትሰራለህ። በምትሰራበት ጊዜ እውቀት እያከማቸህ ነው ያለኸው። የስራ ልምዱን እያዳበርክ ነው ያለኸው። ሶስተኛው በዚህ ሁኔታ ላይ እውቀት ማከማቸቱን በመለከት ብዙ ጊዜ ቀን ስራ፣ የእጅ ሙያ፣ ቀን ስራ የተለያዩ እየተሻሻልክ ስትመጣ እውቀት እያዳበርክ በምትመጣበት ጊዜ ማግኘት የምትችለው እየሰፋ ይመጣል። ከታች ከእጅ ስራ ምንም አይነት ነገር ድካም፣ ጉልበት ሰው እንደዚህ አንተን ያድርግ የማይል ራስም ፈጠራ መፍጠር በምትጀምርበት ጊዜ የምትሰራውን ሰው ፈልጎ ሲገዛ ከአንተ ከድህነት ለማውጣት የህይወት ትርጉምን ፋይዳ እየሰጠህ ስትመጣ የህይወት ትርጉም ለውጥ ያመጣል። ያው እውቀት ማከማቸት ይጠቅመሃል። በእውቀት ራስ እየፈጠርክ በምትሰራው ስራ እውቀት እያከማቸት ስለሆንክ እየተጠቀምክ እያደግ ቀስ በቀስ እርምጃ ጀምረህ የህይወት ትርጉሙን ታውቃለህ ማለት ነው። የህይወት ትርጉም የምታውቅበት ደረጃ ላይ ከፍ ያልክ ትመጣለህ። አትወርቅም፣ ወደ ታች አታሽቆለቁልም። ወደፊት እያደግ ትመጣለህ፣ እያወቅ ትመጣለህ። ሌላውን የማሳወቅ ከሌላው ጋር አብሮ የመሰለፍ ብቃት እየኖረ ይመጣል። ትላንት ከሚያውቀው ጋር ተጠግተ የነበርከው ሌላው ወደ አንተ ተጠግቶ መማር የሚፈልግ ሰው ትሆናለህ። የህይወት ትርጉም ይሄ ነው። ይሄ አንደኛው ነው። ሁለተኛው ሁሉም መጀመሪያ ሊሆኑ ይችላሉ። ማናቸውም ነገር መጀመሪያ ሊሆን ይችላል። የህይወት ትርጉም መነሻ ላይ
ያሉ ነገሮች መጀመሪያ ሊሆን ይችላል። ትንሽ ገቢ መጀመሪያ ነው። አንድ ብር በኪሱ ያለው ምንም ብር በኪሱ አንድ ብርም የሌለው ይሻላል። በደንብ ነው የሚሻለው። መጀመሪያ ሊሆኑ ይችላሉ ላንተ። ያቺ አንድ ብር መጀመሪያ ልትሆን ትችላለች፣ ወይም ያቺ ትንሿ ስራ ላንተ መጀመሪያ ልትሆን ትችላለች። ስለዚህ ትንሽ ገቢ በቀጥታ ወደ ትልቅ መሰረት ደረጃ ያደርሳል። መጀመሪያ ነው ይሄ። ትንሿ ቁጠባ ብዬ ነግሬያለሁ። የህይወት ትርጉምን ለማወቅ ቁጠባ የሚለው ነገር እስካሁን ድረስ እስከ ሶስተኛው ደረጃ እስከ ክፍል 3 ድረስ ስናገር አላቋረጥኩም። ቁጠባ የህይወት ትርጉምን ይሰጣል። እግዚአብሔር ገንዘብ አልፈጠረም፣ ሰው ነው ገንዘብ የሰራው። ቁጠባ የሚለው ነገር ለምን ትናገራለህ? እግዚአብሔር ነው ሰው የሚያኖረው ልትል ትችላለህ። ውሸት። እግዚአብሔር እውቀት ስራ፣ የማይሰራ እጆች አይብሉ ብለህ አስበህ አቅደህ አውጥተህ አውርደህ እንድትኖር በዓለም ላይ ከሌላው እንስሳ ሁሉ ለየት አድርጎ ፈጠረ፣ አምሳያውን አድርጎ። ስለዚህ እግዚአብሔር ነው የኔን ኑሮ የሚያውቀው ብለህ ተኛ፣ ለምን አጭበርብር። ያጭበረበርክ በምላስ የሚኖር ሰው የለም። በምላስ የሚኖር ሰው ከንቱ ሰው ነው። የህይወት ትርጉሙን በማጭበርበር የሚያውቅ ነው። አሳስቶ በመሰብሰብ የሚኖር ነው። አስተማሪ የማያውቁትን ተማሪዎች ክፍል ገብቶ ሲያስተምር በነፃ ዝም ብለህ ቁጭ ብለህ አስተምር አይደለም። ቾክና ቾክ ኪሱስ ሞልቶ 45 ደቂቃ ወገቡ እስከሚጎብጥ ጉሮሮ እስከሚደርቅ የቾክ አቧራ መላ አካላቱን አቧራ በአቧራ እስከሚያደርግ ድረስ ለፍልፎ ነው ደሞዝ የሚከፈለው። አነሰም በዛም ትንሽም ቢሆን መጀመሪያ ትንሽ ገቢ ወደ ቀጥታ ወደ ከፍተኛ ደረጃ ላይ የሚያደርስ መሆኑን አውቆ ያስተምራል። አስተምሮ በልቶ ጾሙን አድርም በልቶ ያጥራል። ይሄ መጀመሪያ። ከዛም አስተማሪው እያደገ እውቀቱን እየጨመረ ሲሄድ የህይወት ትርጉም እየተለወጠ ሊመጣ ይችላል። አንዳንድ አስቸጋሪ ችግሮች፣ ሁኔታዎች እንዳያገኙ የሚከለክሉ ተጽዕኖዎች ከሌሉ በስተቀር በግል ህይወታቸው የሚንቀሳቀሱ ስላይደለ በካልኩለም የሚንቀሳቀሱ በመሆናቸው ከዛ ውጭ መውጣት የማይችሉ ስለሆነ ይሄ የመጀመሪያ ሁሉም መጀመሪያ ሊሆን ይችላል ለምለው ሐሳብ ያቀረብኩት ነው። ትንሽ ገቢ በቀጥታ ወደ ትልቅ መሰረት ሊሆን ይችላል። ይሄ ሁለተኛው ነው። ለሶስተኛ ዙር ከ7 ነጥቦች ሁለተኛው ነው። ይሄ ሶስተኛው ጊዜን በጥቅም ማዋል የህይወት ትርጉምን ማወቅ፣ መለየት፣ መረዳት የሚያስችልህ ከ7ቱ ነጥቦች ውስጥ አንዱ ጊዜን በጥቅም ማዋል ነው። ይሄ ለእኔም ለአንተም አስፈላጊ የሆነ ነገር ነው። እኔ ጊዜን በጥቅም ገና መጀመሪያ ላይ ሆኜ ጊዜን በጥቅም ያዋልኩት በትንሹ ነው፣ በመለማመን ላይ ነው። እድሜን የጨረስኩት በትንሹ በመለማመን ላይ ነው። አሁንም
በትንሹ በመለማመድ ላይ እድሜን እየጨረስኩ ከዛው ከምለማመደው በመማር ላይ አንተም ጊዜህን በጥቅም ላይ ለማዋል ካስብክና ካርቅድክ ከጊዜህ ውጪ ካልወጣ የጊዜን ትርጉም ካወቅ የህይወት ትርጉምን አውቃል ማለት ነው። የህይወት ትርጉምን አውቃል። የማደጉ ትልቅ ደረጃ መድረሱ ሌላ ነው። ጊዜህን በጥቅም ላይ አውል። ጊዜህን በጥቅም ላይ ማዋል ይጠቅማል። እኔ በራሴ ላይ ነው ሁሉን ነገር ማስቀምጠው የምናገረው። ሰውን ምሳሌ አላቀርብም። የተጻፈ ወረቀት መሬት ላይ አግኝቼ አንስቼ አነባለሁ። ይሄንን የተጻፈ ወረቀት መሬት ላይ የወደቀ እያነሳው እያነበብኩ ሲሄድ ሁሌ የሚከታተለኝ ሰው ነበር። አላውቅም። እኔ ሰውዬ ይከታተለኝ አይከታተለኝ አላውቅም። እኔ ስራዬ ብዬ ነው ወረቀት የሚባል ነገር መጽሐፍ ትንሽ የተጻፈ ነገር ይሄው ማስታወቂያ አይነት ነገሮችን ቢሆኑም በቋንቋ የተጻፈው ነገር አንስቼ ምን መልእክት ነው እዚች ላይ ያለው ብዬ ያለው ከዛ አይቼ አንድ ሁለት የሚጠቅመኝን ወስጄ ኪሴ ውስጥ ይዤ እሄዳለሁ። እንዲህ ያደረኩ 665 መጽሐፍ ገዛሁ። ከመሬትም አገኘሁ ከየትም አገኘሁ፣ አጠራቀምኩ፣ አነበብኩ። የማነበው ደግሞ ድብልቅልቅልቁን ነው ያደረገኝ። የተለያየ መጽሐፍ አንድ ወጥ አይደለም። በካልኩለም የተዘጋጀ ለእኔ ብሎ የቀረበ አይደለም። የኔ ፍላጎቴ ነው። ያን ሳድርግ የተመለከተ ሰው መማር ትፈልጋለህ ወይ ብሎ ነው የጠየቀኝ በቀጥታ መንገድ ላይ። አሁን እንጨት ስር ድንጋይ ላይ ተቀምጬ ማነበውን መማር ፈልጌ ነው። ጊዜና ገንዘብ ሁኔታዎች አመቺ ስላይደሉ የመማርን ፍላጎትን ገትቼ ዝም ብዬ ጊዜን በከንቱ አላሳልፍም ብዬ ነው ብዬ ማነበው አልኩ። 1 ዓመት 2 ዓመት አስተማሪ አንድ አስፈላጊ በሆነ ቦታ ላይ ለእኔ የሚጠቅመኝ አይደለም። እሱም የተማርኩት ከአእምሮ ጋር የሚሄድ አይደለም። ጊዜ ማሳለፊያ ብዬ ነው የተማርኩት። ለምን ይህን አደረክ ብትሉኝ ሌላ ህይወት ታሪክ አለው። እሱ ጊዜን በጥቅም ለማዋል ብዬ ነው የተማርኩት። የተማርኩት ትምህርት ይጠቅመኛል ያዋጣኛል ብዬ አይደለም። ይጠቅመኛል ያዋጣኛል ብዬ አይደለም የተማርኩት። እንዲገባችሁ በራሴ ላይ ነው ይሄን የምናገረው። የሰውን ታሪክ አይደለም። ለምን የሰው ታሪክ ታበላሻለህ እንዳትል፣ በራሴ ላይ ነው። እውነተኛ ህይወት ትርጉም ለማወቅ በሚያስፈልግበት መስመር ላይ ገብቼ ስላለው ነው። ይሄ ጊዜን በጥቅም መዋል ለምለው ሐሳብ ድህነት ውስጥ ያለ ሰው ትልቁ ሀብት ጊዜው ነው። ጊዜን በጥቅም ላይ ለመዋል በምለው ውስጥ በድህነት ውስጥ ጊዜውን በጥቅም ላይ የሚያውለው ሰው ትልቁ ሀብት የራሱ ጊዜው ነው። በዛችሁ ባላት ጊዜ ውስጥ የሚያደርገው እንቅስቃሴ ነው የሚወስነው። በዛችሁ ባለችው ያለው ጊዜ ብቻ ነው። ለድሃው ጊዜ ብቻ ነው ያለው። ሀብት ንብረት የለውም። ያችን ጊዜውን ትልቋን ሀብት ጥቅም ላይ ማዋል ያስፈልጋል። ያችን ጥቅም ላይ ለማዋል ፈልጌ ነው 2 ዓመት አንድ ቦታ ላይ የቆየሁት። ጊዜን ጥቅም ላይ ለማዋል አስቤ፣ ነገር ግን ድህነት ውስጥ ያለ ሰው ትልቁ ሀብቱ ጊዜ እንደሆነ አውቄ፣ ሌላው
ቀኑን በመማር በመስራት ከሰዎች ጋር ግንኙነት በመፍጠር ካሳለፈ ህይወቱ ይለወጣል በጊዜው። እንግዲህ ቀኑን በመማር በዕለቱ በተገኘው ነገር ላይ የመማሩ ሁኔታ ትንሽ ቅድም ነግሬያለሁ። ከሚያውቁ ሰዎች ጋር አብሮ በመዋል በመስማት መማር ነው። እሱ የግድ ወደ ከፍተኛ ተቋም ገብተህ ሳይሆን ከመጀመሪያም ጀምረህ እየተማርክ የመጣህበትን መስመር ለመግለጽ ነው መማር የሚለውን። ድህነት በመማር ቀኑን በመማር ከቀኑ ምን ውሎ በማስተካከል ከውሎ የምታገኘው ሁኔታ ስራ በመስራት የስራን ትልቅና ትንሽ ሳትመርጥ በመስራት ከሰዎች ጋር ግንኙነት በመፍጠር እቺ ከሰዎች ጋር ግንኙነት በመፍጠር የምትለዋ ነገር እጅግ በጣም ወሳኝ ነች። ለድሃ ከድህነት ለማውጣት ድህነትን ለማሸነፍ የህይወትን ትርጉም ለማወቅ ከሰው ጋር ያለችው ግንኙነት በጣም እጅግ ወሳኝ ነች። ደግሞም ካሳለፈው ህይወቱ በመማር ብዙ ሰው ያሳለፈውን ህይወት ማንሳት አይፈልግም። እኔ ግን ተርቤ አፈር በጥብጬ የጠጣሁትን ቀን አልረሳትም። እኔና ታላቅ ወንድሜ እየሰራን ነው የተራብነው። ገንዘብ የማይከፈል ስራ ስለምንሰራ ነው። ነፃ ስራ ስለምንሰራ ነው። ወደፊት አገኛለሁ በሚል ተስፋ ስለሚሰራ ነው። በጣም ስርበን አፈር በጥብጦ በጣም የላሜ ውሃ የቆላ አፈር በውሃ ልክ እንደ ሻመታ የመሰለው ውሃ በሚሄደውን በእጃችን ዝቀን ጠጥተናል። አላፍርበትም። አልሰረኩም። አፈር ነው በጥብጠን የጠጣ ነው። ራቡ ቆሜ ተወ። እኔም አለሁ እሱም አለ እስካሁን ድረስ። ይሄ በጣም በጣም የሚገርም ባሳለፍኩት ህይወት ውስጥ የማላፍረው በህይወቴ የማላፍረው ነገር ይሄ ጥንት ገና ልጅ 10 እና 11 ዓመት ዕድሜ ባለኝ ወቅት ነው። ከአካባቢው ራቅ ያለ ቦታ ላይ ሄደን ሁለታችን ነፃ አገልግሎት ለማን? ለእግዚአብሔር በአውሮፕላን በመኪና እየተንቀሳቀሰ የሚሰራው ስራ አይደለም። ታው እሱ ነው ይስቃለሁ። እሱንም መታው አይመስለኝም። እና ያሳለፍኩትን የጥንት ህይወትን በፍጹም አልረሳም። አሁንም እዚህ ስደት አገር ላይ መጥቼ 3 ቀን ሳልበላ ምንም እህል ሳልቀምስ ትንፋሽ ማውጣት እምቢ ማለት ጀምሮ ውሃ ሲጠጣ ውሃው በአፍንጫዬ ሲወጣ የተመለከተ ሰው ሮጦ መጥቶ ምን ሆን ካለኝ እህል ስላልበላው 3 ቀን የሚጠጣው ውሃ ወደ ውጭ ይወጣል፣ ይኸው ማውጣት ጀመረ አልኩ። ከሱቅ ሮጦ ወጥ ሄዶ በሶ ገዝቶ አምጥቶ ጠብላ አለኝ። ልትገለኝ ነው እንዴ? በሶ ይገለኛል፣ አልበላም ብዬ አሸተትኩ። በሶን አሽትቼ በማሽተት ብቻ ትንፋሽ ዘራው። ምራቅ በአፌ መጣ። በሶውን ሳሸቶ ከዛ በእጄ ላይ ትንሽ ወሰድኩና በምራቄ ነክቼ ምላስን ሳስነካ አእምሮዬ በሙሉ ተመለሰ። ያ ምን መሰለህ ይሄን የምናገር የኋላ ታሪክን አልረሳም። አሁንም ከዛ የተሻለ ህይወት አይደለም የምኖረው፣ ግን ኋላዬን አልረሳም። ኋላዬን አልረሳም። በምንም ጊዜ ኋላዬን አልረሳም። ህይወትን የህይወት ትርጉምን ታሪክ አልረሳም። ይሄ ሶስተኛ ላይ
ጊዜህን በጥቅም መዋል በሚለው ርዕስ ውስጥ የተካተተ ስለሆነ ነው። ካሳለፈው ህይወቱ መማር እንዳለበት መለወጥ እንዳለበት ያስተምራል። ይህን ሁሉ ሆኜ ተለወጥኩ አልተለወጥኩ፣ የህይወትን ትርጉም አወቅኩ አላወቅኩ፣ የህይወትን ትርጉም አወቅ አላወቅም፣ እኔ የህይወትን ትርጉም አውቄ ነው የሚሄደው የሚኖረው። እስካሁን ድረስ ከተለወጥኩበት ወርጄ ነው፣ አሽቆልቁዬ ነው። አውቃለሁ። ይሄን ማወቅ አለባችሁ፣ ማወቅ አለብን። የህይወት ትርጉም ለይተን ለማወቅ የሚፈልግ ማወቅ የሚፈልግ ይህን ሁሉ ዝርዝሩን መለየት ማወቅ ያስፈልጋል። ያን ያላወቀ ደግሞ የደረሰበትንም አያውቅም፣ የሚሄድበት መንገዱንም አያውቅም። አራተኛ ከሰባቱ ሀሳቦች ውስጥ ነው እስካሁን ድረስ እየተናገርኩ ያለው። አራተኛ መጥፎ ልማዶችን መቀነስ፣ የህይወት ትርጉምን ለማወቅ መጥፎ ልማዶችን ቢኖሩብህም መተው። ምንድን ናቸው መጥፎ ልማዶች? አልኮል፣ ሱሰኛ፣ ድራግ ሱሰኛ፣ ቁማር ሱሰኛ፣ ያለ ጥቅም በየሬስቶራንቱ መዝናናት፣ ያለውን ማባከን፣ ባይኖረውም የሚዝናናውን ሰው ማስጨነቅ፣ ስጠኝ ልመና፣ ድህነትን ያባብሳሉ እንጂ ከድህነት የምትወጣበት መንገድ አይደሉም። ድህነትን ያባብሳሉ። መመጽወትን ከለመድክ እድሜ ልክህን ከመመጽወት አትወጣም። ልብህ ወደዛ ይሳባል። ለካስ ሳይሰሩ ሳይለፉ ሳይደክሙ ተመጽውቶ መኖር ይቻላል በሚል ግምት ላይ ወስድና በድህነት አረንቆ ውስጥ ራሱን እየታሸ ይኖራል፣ ይጠጣል፣ ይሰክራል፣ ያጨሳል። የመኖሩን ትርጉም አጥቶ የህይወት ትርጉም አጥቶ ሳያውቅ እድሜውን ይጨርሳል፣ ይሞታል። መጥፎ ልማዶችን መቀነስ በሚለው ሀሳብ ውስጥ ነው ይህን ያጠቃለልኩት። የህይወት ትርጉምን ለማወቅ ከሚሹ 7 ነጥቦች ውስጥ 4ቱን አስቀምጫለሁ። ሌላው አልጨረስኩም። 4ተኛውን ከሰዎች ጋር ጥሩ ግንኙነት ስትፈጥር ከዛ መቀነስ እየቀነስክ ትመጣለህ። አሁን ካስቀመጥኳቸው አልኮል፣ ቁማር፣ ያለ ጥቅም መዝናናት፣ ድህነትን ከሚያባብሱ ነገሮች ለመውጣት ትንሽ ቁጠባን ህይወትን ይለውጣል። ለምን አገኝተውም ቢሆን ከለመንካት ውስጥ ለነገ ብለህ ማስቀመጥ፣ ከሰዎች ጋር ጥሩ ግንኙነት ማድረግ፣ እንደውም ሁልጊዜ እባክህ አመሰግናለሁ፣ እንደዚህ ተጠቅሜያለሁ፣ ደህና ነኝ ብሎ ምስጋና መስጠት፣ ከሰዎች ጋር ጥሩ ግንኙነት መፍጠር እድሎች ብዙውን ጊዜ ከሰዎች ይመጣሉና አንተ ከሰዎች ጋር ብዙ መልካም ግንኙነት በምትፈጥርበት ጊዜ የሰው ልጅ እድል በሰው አማካይነት ከሰው ወደ ሰው የሚተላለፍ ስለሆነ በዛ ላይ ተጽናንተ ማደግ፣ መለወጥ፣ ካለህበት አረንቆ ውስጥ የመውጣት እድል ያጋጥምህና ትወጣለህ። ታማኝነት፣ ክብር፣ ትጋት ያለው ሰው ድጋፍ፣ እድገት ያገኛል። ቅድም መጥፎ ልማዶችን ቀንሰ ትንሽ ቁጠባን ተለማምደ ከሰዎች ጋር ጥሩ ግንኙነት በመፍጠር እድሎች ከሰው ወደ ሰው የሚመጣ በሰው ምክር የሰው የሚሆነውን ለመሆን በሚጥርበት ጊዜ ጥሩ እድል አጋጥሞት የምትነሳ መሆኑን የህይወት ትርጉምን የምትለይ መሆኑን
በማወቅ ይመጣልና ከሰዎች ወደ ሰው እድል ይመጣልና ያንን በመረዳት ታማኝ ሆነ የተከበርክ በመሆን ትጋት ያለ ሰው ሆነ ሌሎች ሰዎች ድጋፍና እድል እየሰጡ እንድትኖር እንድትቀድም የህይወት ትርጉምን እንድታውቅ ያደርጋል። ይሄ አራተኛው ነው። ችግሩና መፍትሄውን ነው ይሄ አራተኛው ያስቀመጠው። በራስ መተማመን በራስ መተማመን እጅግ ወሳኝ ነው። የህይወት ትርጉምን ለማወቅ የመጨረሻው ስለሆነ ነው ይሄን ሐሳብ የማቀርበው። የመጨረሻው የህይወት ትርጉም ሶስተኛው ክፍል 3 የመጨረሻ ስለሆነ በማቀርበው የራስ መተማመን ወሳኝ ነው። ተሸብቦ ተለጥፎ አንድ ድምፅን በድምፅ የሚያስተጋባ ገደል ማሚቱ ሆነ አይደለም። ገደል ማሚቱ መሆን በራስ መተማመንን አያመጣም። አንገት ይደፋል። በራስ የማይተማመን ሰው አንገቱን ይደፋል። እኔ አልችልም በራስ የምተማመን ሰው አያውቅም። ከላይ ሲጀምር ከሚያውቁት ሰዎች ጋር ልምድ ያካበተ ስለሆነ የሚያውቁት ሰዎች የሚስሉትን መስራት የሚችል በመሆኑ እኔ አልችልም አይደለም፣ ስራው ያስተምረዋል። መንገድ የሚሄድ ሰው የመንገዱን አቅጣጫ እያየ በመንገዱ እየሄደ ከሚያውቁ ሰዎች ጋር በመገናኘት መንገዱን ይዘልቃል። እኔ አልችልም የሚባለው አስተሳሰብ ትልቅ እስር ቤት ያደርግሃል። አልችልም ካልክ አትችልም። በህይወት በሙሉ የማትችል ሰው ሆነ ትቀራለህ። የህይወት ትርጉምንም ሳታውቅ ትቀራለህ። እህል መብላት ግን ትችላለህ። መናገር መተንፈስ ግን ትችላለህ። ትንፋሽ እንድትተነፍስ እግዚአብሔር የተፈጥሮ ህግ ስለሆነ በዛች እኖራለሁ ካልክ ህይወት ትርጉምን ሳታውቅ ትኖራለህ ማለት ነው። ብዙ ለእናንተ አሁን የምታዩት ብዙ ሰዎች ሀብታም ሆኑ ተዝረጥርጠው የምታገኛቸው የምናያቸው የህይወት ትርጉማቸው ለይቶ ያውቁ ሰዎች ከከባድ ድህነት ጀምሮ ነው የመጡት። ከባድ ድህነት ውስጥ የነበሩ ናቸው። በጣም ይገርማል። እኔ ይሄንን አንድ በዓለም ላይ ትልቁ ባለ ሀብት ታዋቂው ኤለን መስክ ዛሬ ሁለተኛ ነው። ትላንት ኤለን መስክ ደቡብ አፍሪካዊ ነው። ስደት ነው ወደ ካናዳ የሄደው። አባቱ ደቡብ አፍሪካ ነው የነበረው። እሱ ተሰዶ ወደ ካናዳ ገባ። ከካናዳ እንደገና በስራ ፈጠራ ብቃትና ችሎታ አዳብሮ አሜሪካ መጣ። አሁን ዛሬ በዓለም ከ2 ዓመት በፊት የዓለም ቱጃር ትልቁ ቢሊዮነር ኤለን መስክ ነው። ከየት ነው የተነሳው? አባቱ ሀብታም ነበረ እንዴ? አይደለም። አባቱ ሀብታም አልነበረም፣ ድሃ ነው። ከድህነት ነው የተነሳው። እኔ አልችልም አላለም። እየሰራ በሁሉም መልክ ሰዎች የሚያደርጉትን እያየ አእምሮ እግዚአብሔር ሰጥቶታል። የማሰብ ብቃት የመኖር ትርጉም ለይቶ አውቆ ነው። ባንክ አልዘረፈ፣
የአሜሪካን ዶላር አላተምም። ማተሚያ ቤት የለው። የዓለም ሌባ ይሆን ነበረ ማተሚያ ቤት ኖሮ ብር የሚያትም ቢሆን ኖሮ። እንግዲህ ከትንሽ ደረጃ ነው ለዛ ደረጃ የበቃው ለማለት ፈልጌ ነው የጠቀስኩት እንጂ በእኔ አንደበት የሚገለጽ ሰው አይደለም፣ ወይ ሀብታም አይደለም፣ ወይም ድሃ አይደለም። ይህን በዚያ አስቀምጥና ወደ ስድስተኛው ሊሄድ ነገሩ እየረዘመ ስለሄደ ረጅም ጊዜ አስተሳሰብ መያዝ። ስድስተኛው የእውቀት ማከማቸት ጥቅሙ እውቀትን ስታከማች የህይወት ጉዞን የምታውቅ ስለሆነ እውቀትን የምታከማቸው ከየት ነው? ምንም ድሃ ሆነ እውቀት ማከማቸት የምትችል መሆኑን በሚመለከት በተቀመጡ ዝርዝሮች ውስጥ 7 ነጥቦች ውስጥ ስድስተኛው ላይ ደርሻለሁ። ስድስተኛው የረጅም ጊዜ አስተሳሰብ መያዝ። የህይወት ትርጉም ማወቅ የምችለው ከ7ቱ ሀሳቦች ውስጥ የረጅም ጊዜ አስተሳሰብ መያዝ የሚለው ወሳኝ ነው። እንዴት ነው? ዛሬ ትንሽ ስራ ብትሆንም ነገ ትልቅ ሊሆን ይችላል። በቃ አጭር የረጅም ጊዜ አስተሳሰብ መያዝ። ማደግ አለብኝ ነው፣ መለወጥ አለብኝ ነው። የህይወት ትርጉምን ማወቅ የምችለው ማደግ አለብኝ፣ መለወጥ አለብኝ። በስራዬ አድጋለሁ፣ ስራዬን አሳድጋለሁ፣ በስራዬ ለውጥ አመጣለሁ ብለህ ስትነሳ ነው። ወንድሞቼ የኔና የአንተ ህይወት ይህንን የሚያካትት አይደለም። ፖለቲካ ቁማር ውስጥ ገብተን ፖለቲከኛዎች ለመሆን ካልሆንን በስተቀር በፖለቲካ እድገት የለም፣ መሻሻል የለም፣ ለውጥ የለም፣ ፈጠራ፣ ብቃት፣ ችሎታ የለም። የሚሰራውን የሚያጠፋ እንጂ በሚሰራው ላይ ተንኮል የሚዘራ የሚፈጥር እንጂ ተቀምጦ እንደሚበሉት እንደ አንዳንድ ድርጅቶች አጭበርባሪዎች አጭበርብሮ ለመኖር ካልሆነ በስተቀር በፖለቲካ ያደገ ዓለም የለም። በኢኮኖሚ ያደገ ዓለም ነው ያለው። በስራ በኢንዱስትሪ መስፋፋት ያደገ ዓለም ነው ያለው። ስለዚህ የረጅም ጊዜ አስተሳሰብ ስትይዝ በፖለቲካ አይደለም፣ በኢኮኖሚ እድገት ነው። ፖለቲካ ዘርፍ አይደለም፣ ተው እሱን። እንደውም ህዝባዊ አስተዳደር ዘርፍ ላይ ነው ረጅም እቅድ መያዝ የምትችለው፣ በፖለቲካ አይደለም። ፖለቲካ ዜሮ ነው። ባለሰለጠነ ዓለም ላይ ፖለቲካ ለቆ ነው በድህነት ላይ ከድህነት ወደ ድህነት አሽቆልቅሎ መሄድ ደረጃ ላይ እስከ ዛሬ ስንረግጥ 20-30 ዓመት እነሱ እየመነጠቁ እየሄዱ ተው፣ ይህን ተው፣ ወደዛ አትግባ። እኔ እንደዛ ውስጥ አልገባም። አሁን የህይወት ትርጉም ላይ ነው ያለሁትና አሳስቶኝ እዛ እየሳበኝ ነው። ይሄ ስድስተኛ የረዥም አስተሳሰብ መያዝ የምትለዋ ዛሬ ትንሽ ስራ ብትሆንም ነገ ትልቅ ሊሆን ስለሚችል አስረዝሜ ቀጥል። 20 ዓመቴ ነው ስደት ላይ። አሁን ስደት ላይ ነኝ ብዬ በስደት ላይ ያስኩትን ዓላማ አላቆምኩም። እስከምሞት ድረስ እሄዳለሁ፣ አልመለስም ወደኋላ። የመጨረሻ ግቡን ደርሼ በሩ የተዘጋበት ቦታ ላይ ደርሼ መክፈት ካልቻልኩ በጩኸት ይከፍተዋሉ። ኢያሪኮን ግንብ በጩኸት ነው ያፈረሰው። የኢያሪኮ ግንብ የፈረሰው በጩኸት ነው። እንደዛ ነው። ጽኑ ዓላማ ይዤ ነው የምንቀሳቀሰው። የህይወት ትርጉምን ለማወቅ ነው። እናንተም የህይወት ትርጉማችሁን ካላወቃችሁ አትልፈስፈሱ። ተው።
ሰባተኛው አንድ አስፈላጊ ነገር ነው። ሰባተኛዋ አጭር ነች፣ መደምደሚያም ነች። ያም ድህነት የሰውን ዋጋ አይወስንም። ድህነት የሰውን ዋጋ አይወስንም። የሰውን ዋጋ የሚወስነው አስተሳሰቡ ድሃው ነው። ትጋቱ ድሃው ነው። የሚወስደው እርምጃ ይወስናል። ድሃ ቆራጥ ነው። ልብ አድርግ። እንድናውቀው የህይወት ትርጉምህን አፍጠርጥረ ለይተ እውነትን ይዘ ድህነት የሰውን ዋጋ አይወስንም። እድል እጣ ፋንታ ድህነት ከሆነ ዋጋህን አይወስንም። ሰው ግን ይወስናል። እንደ ቀልድ ነው እየተወሰደ ሲነገር የነበረው። እኚህ ድሮ ቀዳማዊ ኃይለ ሥላሴ እንደ ቀልድና አንዳንድ ተረትና አይነት ሁኔታዎችን ባለሟሉ ባለስልጣናት መካከል ላይ ሆኖ የሚያጫውቱ ገብረሃና የሚባሉ አለቃ ገብረሃና የሚባሉ ግብዣ ቤተ መንግስት ግብር ተጠርቶ ሲመጡ እንግዲህ ከበራፍ ክብር ዘበኛ ማድረግ የሚገባውም የለበሰውን የክብር እንግዳ አለባበስ ለብሶ የሚመጣ ሰው ነው የሚያስገባው። አለቃ ሲመጡ ቡትቱ ለብሶ መጡ። አለቃ ግብሩ ለመብላት ወደ ቤተ መንግስት ሲመጡ ቡትቱ ራሱ አበላሽቶ ምናምን ሊሆ ማየት የሚያስፈልግ የሆነ ንጹህ ይሁን እንጂ ቡትቱ ነው። አይ አለቃ የት ነው? አይ ግብር ተጠርቼ ነው። ግብር ቤተ መንግስት ነው የሚለው። አይገቡም። ምን ነው? የፕሮቶኮል አላሟሉ። እኔ እኮ ነኝ የተጠራሁ፣ ልብሴ አይደለም። እኔ ነኝ የተጠራሁት። ለምንድን ነው የምትከለክለው? አይሆንም ነው። ወደ ኋላ ተመለሱ። ወደ ኋላ ተመለሱና ቤት ሄደው የተሟላ ፕሮቶኮሉን የሚያሟላ ልብስ ለብሰው ሲመጡ በክብር ዘብ በሰላምታ አስገቡ። በግብሩ ቦታ ገቡ፣ ተቀመጡ። የሚበላው የሚጠጣው ጮማው ሁሉ ተሰብስቦ ፊታቸው ቀረበ። የዛን ጊዜ ክብር እንግዳው በሙሉ በተሰበሰበበት ቦታ ላይ ቆሞ ልብሳቸው መቀባት ጀመሩ። የሚበሉትን የሚጠጡትን በሙሉ በልብሳቸው ላይ መቀባት ጀመሩ። ምን ነው አለቃ? እኔ አይደለሁም የተጠራሁት፣ ልብሱ ነው። እኔ የለበስኩት ልብስ ስለተጠራ እሱ መብላት አለበት። እሱ ነው የተጠራው፣ እኔ አይደለሁም አለ። እንግዲህ ይሄ ማለት ምን ማለት ነው? ድህነት የሰውን ዋጋ አይወስንም። ሆነ ወንድም ምን መልእክት እንዳስተላለፉ አለቃ ገብረሃና ፕሮፌሰር አይደሉም፣ ሳይንቲስት አይደሉም፣ ደራሲ አይደሉም። ለምን አከናውኑ ይሄን ነገር? ለምን ሰሩ? የህይወት ትርጉሙን አውቋል አለቃ ገብረሃና። ሰው መሆናቸውን ለይቷል። ማሰብ የሚችሉ መሆናቸውን አስቀምጧል። የሰውን ዋጋ የሚወስነው
አስተሳሰቡ፣ ትጋቱ እና የሚወስደው እርምጃ ነው። አመሰግናለሁ። ጨርሻለሁ። ደህና ዋሉ።